ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጀለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር። ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ላይ ልጠይቅህ የምፈልገው ነገር አሁንታ በርሲሳን ታውቀዋለህ አይደለ? ቲክቶክ ላይ መንሱሬ አሁንታ በርሲሳ ስባል እሰማለሁ። ይሄ ቲክቶክ ላይ አካውንት ነምበሩንና ቴሌብር አስቀምጦ እርዳታ ስጡኝ የሚለው ልጅ ነው አይደለ? ፊት ይዘህ ሚዲያ ላይ መምጣት የለብህም። ወላሂ ፈጣሪ ምስክሬ ነው። ፈጣሪ ምስክሬ ነው። ያንን ፊት ይዘህ ሚዲያ ላይ መምጣት በጣም ደፋር መሆንህን ነው የሚያሳየው። በጣም በሚያሳዝን ሁኔታ አሁን እነ መንሱር ጀማል እስር ቤት ገብተዋል። እሱ ሰዓት በቁጥጥር ስር ውለው እስር ቤት ገብተውላቸዋል። ሰበር ዜና። እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ብርሃኔ ነው አብርሃም ይሁን ብርሃኔ የሚባል እነማን ናቸው የሚባሉ ሌላ እነ ይግረም ደጀኔ ምናምን በሙሉ ሸቤ ገብተዋል። በምን የተነሳ? ይሄ ፈንቴክ ነው ምናምን የሚባል መኪና ወንድም ካሊድንም ጨምሮ ብዙ ሰው እነሱ ማስታወቂያ ነው የሰሩ። ሰውየው በጣም ዋቴ ነው። ይሄ መኪና እናስመጣለን የሚለው አድቨርታይዝ ስሩልኝ ከፍላቸዋለሁ አላቸው። በጣም እኮ ነው የሚያሳዝነው። አሁን አንዳንዴ የሆነ ሰው መጥቶ የሆነ ነገር ስራልኝ፣ አድቨርታይዝ ስራልኝ፣ ይሄው መኪና አለ፣ ይሄው እንደዚህ ነው ብሎ ካለ you do that። መታሰር ያለበት ሰውየው ነው። እኔ እስከሚገባኝ ድረስ መታሰር ያለበት ይሄ መኪና አለ፣ እንደዚህ ያመጣለው፣ እንደዚህ ትሆናላችሁ ካለ ማን ነው መጠየቅ ያለበት? መጠየቅ ያለበት ያ እንጂ አድቨርታይዝ ያደረጉት ሰዎች። ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው ነው ሁሉን ነገር፣ ለጌታዬ ነው የምሰጠው ነው ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጥበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። በዚህ ሚዲያ ክፋትን አስተላልፌ አላቅም። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ።
ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስል፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው ያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁም እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እዛ ላይ ሁለት ሰዎች ነው ስማቸው በኃይል የተነሳው አይደለም። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። የራሱን እውነት ነግሮኛል። ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ና ከኔ ጋር እናውራ ብየዋለሁ። ኦኬ። አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ። ደጋግመን ነው ቮይስ የላክንላት፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ። አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩ ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቃለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው፣ በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው አለ ኦብጀክቲቭ ቅድም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው